በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር ከምድርም ነገስታት ገዢ ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። የተወደዳችሁ የአምላካችን የእግዚአብሔር ቤተሰቦች በምህረቱ ባለጠጋ የሆነ አምላካችን እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳ ሙታን በሆንን ጊዜ ከልጁ ከኢየሱስ ክርስቶስ ጋር አስነስቶ በቀኙ ያስቀመጠን የጌታችን የኢየሱስ ክርስቶስ አባትና አምላክ የኛም አባትና አምላክ ስለሰጠን ስለዚህ ሰዓትና ጊዜ ክብር ሁሉ ለስሙ ይሁንለት። ባላችሁበት ይህንን የቃለ ዓዋዲ 11ኛ ዓመትን የምስረታ በዓልን ከኛ ጋር አብራችሁ እያከበራችሁ ያላችሁ እያሰባችሁ ያላችሁ ተወዳጅ ወገኖች ሁላችሁ እንኳን አደረሳችሁ አደረሰን ማለትን ከሁሉ አስቀድሜ ይፈልጋለሁ። ምክንያቱም እነዚህን ዓመታቶች ሁሉ የመጣነው የደረስነው በእግዚአብሔር ፈቃድ ደግሞ በእግዚአብሔር ጸጋ ማይታለፉ የሚመስሉ ቀናቶችን በምህረቱ አልፈን የሆነው ሁሉ የሆነው በእግዚአብሔር ጣት እና በእግዚአብሔር እጅ ደግሞ በመንፈሱም እርዳታ እንደሆነ ለሁላችንም የተገለጠ ነውና ይሄንን ደግሞ ለማሰብ እግዚአብሔር እድል ስለሰጠን በእውነት እግዚአብሔር ጊዜ ስለሰጠን ለስሙ ክብር ይሁንለት። እንኳን ይህንን አየን። እንኳን ትላንትን እግዚአብሔር አሳልፎ በእሳትና በውሃ መካከል አለፍን ተብሎ እንደተጻፈ በእውነት እግዚአብሔር አሳልፎን በእኛ አስደናቂ ስራን ስለሰራ ለአገልግሎቱም ለእኛም እግዚአብሔር ስለተጠነቀቀልን ለስሙ ክብር ይሁንለት። እንግዲህ ይህንን የ11ኛ ዓመት የምስረታ በዓልን ምክንያት በማድረግ እነዚህን ሳምንታቶች ልዩ መርሃ ግብር ተዘጋጅቶ እንግዲህ ወደ እናንተ እየደረሰን ያለው ዛሬም እኔ እንደ እግዚአብሔር ፍቃድ ወደ እናንተ አንድን መልእክት ይዤ ቀርብ ያለው ማለት ነው። በየትኛውም ሰዓት ደግሞ በየትኛውም ሁኔታ ሆናችሁ ይህንን መልእክት የምትሰሙ ሁላችሁ ስለዚህ ጊዜ እግዚአብሔርን አብዝታችሁ እንድታመሰግኑ ላሳስባችሁ ወዳለው። እንግዲህ ይህን ያህል ለመግቢያ ከተናገርኩኝ ዛሬ ወደምንካፈለው ወደምንሰማው የእግዚአብሔር ቃል እንሄዳለን ማለት ነው። መነሻ ለማስተማር ደግሞ ለመስበክም የተዘጋጀውበት መነሻ ሐሳብ ወይንም ቃል የሚገኘው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 እስከ 9 ያለው ቃል ላይ ነው ያለው ክፍል ላይ ነው። ስለዚህ በማንበብ ጀምራለሁ ማለት ነው። መጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 3 ቁጥር 1 እስከ 9 እንደዚህ ይላል። እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልሁም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኋችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ ጳውሎስ ነኝ፣ ሁለተኛው እኔ የአጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናችሁ። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ።
እኔ ተከልኩ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደራሱ ድካም መጠን የራሱን ደመወዝ ይቀበላል። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና ይላል። ስለ ቃሉ የእግዚአብሔር የአምላካችን ስም ለዘላለም የተመሰገነ ይሁን። እንግዲህ ለዚህ ላነበብኩት የመጽሐፍ ቅዱስ ክፍል የሰጠሁት ርዕስ በክርስቶስ ወደ ክርስቶስ ማደግ በሚል ነው። እንግዲህ የሚል ነው በክርስቶስ ወደ ክርስቶስ ማደግ በሚል ለተወሰነ ደቂቃዎች የእግዚአብሔርን ቃል እንሰማለን ማለት ነው። እግዚአብሔር አእምሯችንን ይክፈትልን። የምንሰማው ደግሞ ለፍርድ ሳይሆን ለሕይወትም እግዚአብሔር ያደርግልን። እንግዲህ ወደ ቆሮንቶስ ሰዎች የተጻፈው መልእክት በዋናነት ቤተ ክርስቲያን ውስጥ በቅዱሳን መካከል የሚፈጠረውን ችግር ተከትሎ እነዚህን ችግሮች ለመፍታት የተጻፈ ደብዳቤ ወይም ደግሞ የተጻፈ መልእክት ነው። በጥያቄዎችና በመልሶች የተሞላ መልእክት ነው። በቤተ ክርስቲያን መካከል ምን ችግሮች ሊነሱ ይችላሉ? በተለይ በወቅቱ በቆሮንቶስ ባለችው የክርስቶስ ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያን ውስጥ የተነሱትን ችግሮች ለነዛ ችግሮች ጳውሎስ በእግዚአብሔር መንፈስ እየተመራ የሰጣቸውን መልሶች ነው የምንመለከተው። ስለዚህ ችግር ፈቺ መልእክቶች ተብለው ከሚታወቁት ውስጥ የመጀመሪያው ወደ ቆሮንቶስ ሰዎች የተጻፈው መልእክት ነው ማለት ነው። እንግዲህ በቆሮንቶስ ቤተ ክርስቲያን ውስጥ ያለው አንደኛውና እንደው በዋናነትም ልናነሳው የምንችለው እንደ ችግር የምናነሳው የመንፈሳዊነት እድገት ማነስ ነው፣ ወይም ደግሞ መንፈሳዊ ብስለትን የማጣት ችግር ነው በቅዱሳን መካከል የምንመለከተው ማለት ነው። በሳሎች አይደሉም ማለት ነው። በሳሎች አይደሉም፣ በክርስቶስ የበሰሉ ወደ ክርስቶስም ያደጉ አይደሉም። እኔነት የሚያስጨንቃቸው ወይም ደግሞ የሰለጠነባቸው፣ ግላዊነት የሰለጠነባቸው፣ ከዛም ሲያልፍ ደግሞ በዚሁ በምዕራፍ 3 ላይ እንደተመለከትነው ስጋውያን የሆኑ አማኞች የበዙበት ጉባኤ እንደሆነ ወይም ቤተ ክርስቲያን እንደሆነ መመልከት እንችላለን። ከምዕራፍ 1 ጀምረን እስከ ምዕራፍ 14 ድረስ ስንመለከት 15 ላይ ከትንሣኤ ሙታን ጋር የተያዘው አስተምሯዊ ችግሮች ሾልከው ወደ ቆሮንቶስ ቤተ ክርስቲያን ገብተው ስለነበረ አስተምሯዊ እርማት ስለሚያስፈልገው ያንን ያነሳበት ነው። በ14ቱ ምዕራፎቹ ውስጥ ግን የምንመለከተው አለመብሰል ነው። አለመብሰል ከባድ አደጋ አለው። በመሰረቱ አለመብሰል ይሄ መንፈሳዊ ሕፃን ሆኖ መኖር፣ እየተማሩ ራስ ወደሆነ ወደ ክርስቶስ አለማደግ፣ አለመብሰል፣ አለመጠንከር፣ ሁል ጊዜ መንፈሳዊ ሕፃንነት መሆን ሁል ጊዜ ማለት ነው እና ይሄ አደጋ ነው። በቆሮንቶስ ቤተክርስቲያን ውስጥ የነበረው በዋናነት አደጋው ይሄ ነው፣ የብስለት ችግር ማለት ነው። በመንፈሳዊ ሕይወታቸው አለማደግ፣ ይሄ መንፈሳዊ ቅንጭርና፣ መንፈሳዊ የእድገት ማነቆ የሆኑ ነገሮችን እንደው እያንዳንዱ ምዕራፍ ውስጥ ስንመለከት እነዚህን ነገሮች ጎልተው እናያለን ማለት ነው። ስለዚህ የቆሮንቶስን ቤተክርስቲያን በምናስብበት ጊዜ ወይም ደግሞ ወደ ቆሮንቶስ ሰዎች የተጻፈውን ይህንን መልእክት በምናስብበት ጊዜ እንደ አንድ ችግር የምናነሳው አለማደግ ነው። አለማደግ መንፈሳዊ እንጭጭነት ማለት ነው። የብስለት ማጣት፣ እየተማሩ አይበስሉም። ያ ደግሞ ለተለያዩ ቀውሶችና ችግሮች፣ ይህም ብቻ ሳይሆን ለክፍፍልም የዳረጋቸው ሆኖ
እንመለከታለን ማለት ነው። እንግዲህ ወደ ሐሳቤ ስመለስ ጳውሎስ ስለ መንፈሳዊ ሰው ይናገራል። በተለይ እንደው በምዕራፍና በቁጥር ተከፋፈለ እንጂ ክፍሉ የሚጀምረው ይሄ ምዕራፍ 3 ካነበብነው ቁጥር 1 ሳይሆን እንደው ከምዕራፍ 2 ቁጥር 14 ጀምሮ ነው ሐሳቡ ያለው። በተለይ ያንን መነሻ ማድረግ እፈልጋለሁ። በተለይ ማለት ነው ወደ ላይ ምዕራፍ 2 ከቁጥር 6 ጀምሮ ስንመለከት በበሰሉት መካከል ግን ጥበብን እንናገራለን ብሎ ነው የሚጀምረው እና ይሄ መንፈሳዊ እድገታቸው ጥሩ በሆኑ ሰዎች መካከል ወይ ደግሞ ወደ ክርስቶስ ባደጉ ሰዎች መካከል ግን ጥበብን እንናገራለን፣ የዚችን ዓለም ጥበብ አይደለም ብሎ ይጀምራል። ግን ሐሳቡን እንዳይሰፋብኝ ቁጥር 14 ምዕራፍ 2 ቁጥር 14 ጀምሮ ማንሳት ግን እፈልጋለሁ። ቁጥር 14 ላይ ምዕራፍ 2 ቁጥር 14 እስከ 16 ስለ ሁለት ሰዎች ይነግረናል። አንደኛው መንፈሳዊ ሰው ነው። ሁለተኛው ደግሞ ፍጥረታዊ ሰው ነው። መንፈሳዊ ሰው ማለት በክርስቶስ በማመን እግዚአብሔር በላከው በማመን ዳግመኛ ተወልዶ የዘላለምን ሕይወት ያገኘ መንፈስ ቅዱስ በሕይወት ውስጥ የሚኖር ሰው ነው መንፈሳዊ ሰው የሚባለው። መንፈሳዊ ሰው በክርስቶስ የሆነ ማለት ነው። እግዚአብሔር በላከው ያመነ ሁለተኛ የተወለደ ወይም ደግሞ ዳግመኛ የተወለደ ማለት የእግዚአብሔር ልጅ የሆነውን ሰው መጽሐፍ ቅዱሳችን መንፈሳዊ ሰው ይለዋል። ከሰማይ የተወለደ ከላይ የተወለደ ማለት ነው። ፍጥረታዊው ሰው ደግሞ በኃጢአት ያለ በጨለማ ያለ የክርስቶስ የክብሩ ወንጌል ብርሃን በልቡ ላይ ያልበራ ማለት ነው። መጽሐፍ ቅዱስ ስለነዚህ ሁለት ሰዎች ነው የሚነግረን። መንፈሳዊ ሰው አለ፣ ደግሞ ፍጥረታዊ ሰው አለ። መንፈሳዊ ሰው ዳግመኛ የተወለደ እግዚአብሔር ልጅ የሆነ ነው። ፍጥረታዊ ሰው ደግሞ ያልተወለደ በጨለማ ውስጥ ያለ ማለት ነው። ስለነዚህ ሁለት ሰዎች ያወራና ምዕራፍ 3 ላይ ሲገባ ግን መንፈሳዊ ሰው ውስጥ ደግሞ የበሰሉና ያልበሰሉ ደግሞ እንዳሉ ይነግረናል ማለት ነው። ልብ በሉና ተመልከቱ። ምዕራፍ 2 ቁጥር 14 አንደኛ ቆሮንቶስ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና ይላል። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለው፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታ ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለናል። ፍጥረታዊው ሰው መንፈሳዊው ነገር አይገባውም። ለምን? በጨለማ ነው ያለው። ሊያውቀውም አይችልም፣ ሊረዳውም አይችልም። መንፈሳዊ ሰው ግን አይኑ ስለበራ ደግሞ ልቡም ስለበራ የጌታ ብርሃን በልቡ ላይ ስለበራ መንፈሳዊውን ነገር መረዳት አቅም አለው። መንፈሳዊውን ዓለም መረዳት፣ መንፈሳዊውን ዓለም የማወቅ አቅም አለው። ለምን ካለ መንፈሳዊው ዓለም የሚመረመረው በመንፈሳዊ ሰው ነው። ምን ማለት ነው? መንፈሳዊው ዓለም የተገለጠው ለመንፈሳዊ ሰው ነው ማለት። መንፈሳዊ ሰው ስንሆን የእግዚአብሔር ነገር ይገባናል። የመንፈስ ቅዱስ ሥራ ይገባናል። ጌታችን ኢየሱስ ክርስቶስ እንዴት እንዳዳነን ይገባናል። የእግዚአብሔር ዕቅድ ምን እንደሆነ ይገባናል፣ እንረዳለን። ለምን? ከእርሱ ስለተወለድን ማለት የእሱ የሆነው እሱ በእኛ ውስጥ ስላለ የእሱን ነገር እናውቃለን። ለምሳሌ መንፈስ ቅዱስ ከእግዚአብሔር ዘንድ ለእኛ የተሰጠን ስጦታ ነው። ምዕራፍ 2 ቁጥር 12 ጀምሮ ይህንን ይነግረናል። መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር ያውቃል፣ ይመረምራል ይላል። እኛ ደግሞ ከእግዚአብሔር የሆነውን እናውቅ ዘንድ እንዲሁ የዓለምን መንፈስ ሳይሆን የራሱ የእግዚአብሔር መንፈስ ራሱ እግዚአብሔር ሰጥቶናል ነው የሚለን። የእሱን ነገር እንድናውቅ፣ የእግዚአብሔርን ዕቅድ እንድናውቅ፣ የእግዚአብሔርን ሐሳብ እንድናውቅ፣ የእግዚአብሔርን አጀንዳ እንድናውቅ፣ የእግዚአብሔርን ፕሮግራም እንድናውቅ
የእርሱ የሆነው መንፈስ ነው ለኛ የተሰጠን። ይሄ ደግሞ መንፈሳዊ ሰው ነው። ስለዚህ መንፈሳዊ ሰው መንፈሳዊውን ነገር ምን ማለት ይችላል? መረዳት ማወቅ ይችላል። ፍጥረታዊው ሰው ግን ሞኝነት ነው፣ አይገባውም። በጨለማው ስላለ ለሱ ስላልተገለጠለት ሊያውቀው አይችልም በሚል መንፈሳዊው ሰውና ፍጥረታዊው ሰው ልዩነቱን ይነግራል። እንግዲህ የብርሃንና የጨለማ ነው ልዩነቱ ማለት ነው። የብርሃንና የጨለማ ሁለቱም ሰው ናቸው፣ ግን በብርሃን ያለና በጨለማ ያለ ሰው ማለት ነው። ወደ ምዕራፍ 3 ሲገባ ግን ይሄ መንፈሳዊ ሰው ደግሞ የበሰለና ያልበሰለ በሚል ለሁለት ይከፍለዋል። በእነዚህ 9 ቁጥሮች ውስጥ ማለትም አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 እስከ 9 ባለው ውስጥ ሐዋርያው ጳውሎስ ትኩረት አድርጎ የሚነግረን መንፈሳዊ ሰው የበሰለውን ሳይሆን ያልበሰለውን ወይም ደግሞ ስጋዊ ሰው ወይ ደግሞ በስጋ ሥራ የሚገለጥ ወደ እድገት ያልመጣ ተወልዷል፣ ያምናል፣ ግን እድገት የሌለው ሁል ጊዜ መታዘልን የሚፈልግ ሁል ጊዜ ሕፃን የሆነ ማለት ነው። ሁል ጊዜ ሕፃን የማያድግ የጽድቅን ቃል ለማወቅ የማይጥረን ሰው ነው እዚህ ጋር የሚያስቀምጥልን ማለት ነው። እድገት የሌለበት ማለት የማያድግ ሰው ማለት ነው። የማያድግ አማኝ ማለት ነው። መንፈሳዊ ነው። ያላመነ ሳይሆን ያመነ ነው። ይህንን እንዳትረሱ። ቁጥር 1 ላይ ይውላችሁ፣ ቁጥር 1 ላይ የሚለውን ላስታውሳችሁ። በተለይ ይውላችሁ ምዕራፍ 3 ቁጥር 1 እስከ 4 በቅዱሳኑ መካከል ስለነበረው ነገር ይነግረናል። በቅዱሳኑ መካከል ያለመብሰላቸው ችግር ምንድን ነው? ስጋውያን የመሆናቸው ሚስጥሩ ምንድን ነው? ለምንድን ነው ስጋውያን የሆኑት? ለምንድን ነው መብሰል ያቃታቸው የሚለውን ይነግረናል። ወይም ደግሞ አለመብሰላቸውን ይነግረናል። የመጀመሪያዎቹ 4 ቁጥሮች ወንድሞች ሆይ ነው የሚላቸው። ስላመኑ ነው። በስጋ የሆኑ ማለት አይደለም። ወንድሞች ብሎ ስለሚጀምር በክርስቶስ ያመናችሁ ነው እያላቸው ያለው። በክርስቶስ አታምኑም አይደለም እያላቸው ያለው። ይህን እንዳትረሱ ወገኖች። በክርስቶስ አላመናችሁም ሳይሆን አምነው ግን ምን አላሉ? አላደጉም። ያላደጉ ልጆች ማለት ነው። ምክንያቱም ያ ባይሆን ወንድሞች ብሎ አይጠራም። ወንድም ያለው አንድ አባት ስላለ ነው ማለት፣ ከአንድ አባት ስለተገኙ ማለት ነው። ወንድሞች ሆይ አለ የስጋ እንደመሆናችሁ ወይም ስጋውያን እንደመሆናችሁ ወይም ያልበሰላችሁ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። አሁን የምናገራችሁ ነው እያለ ያለው። ወንድሞቼ ሆይ አሁን የምናገራችሁ መንፈሳውያን እንደሆናችሁ ወይ ደግሞ እንደበሰላችሁ በማሰብ አይደለም። ብትበስሉማ እንደው አልናገራችሁም ነበር። ግን አሁን እየተናገርኳችሁ ያለው እናንተ በክርስቶስ ገና ሕፃናት፣ በክርስቶስ ጉዳይ ገና ሕፃናት ናችሁ። ዕድሜ አስቆጥረዋል፣ ዘመን አስቆጥረዋል፣ ዓመታት አስቆጥረዋል። ግን ምንድናቸው? ሕፃናት ናቸው፣ አልበሰሉም። ስለዚህ የምናገራችሁ የክርስቶስ ሕፃናት እንደመሆናችሁ እንዳልበሰላችሁ እንዳላደጋችሁ በማሰብ ነው እንጂ መንፈሳዊ ማለት እንደ በሳሎች ቆጥሬ አይደለም እናንተን የምነግራችሁ ነው እያላችሁ ያለው። ስጋውያን እንደመሆናችሁ ወይ ደግሞ ገና በክርስቶስ ሕፃናት ገና ያላደጉ ያልበሰሉ ማለት ነው። ስለዚህ መንፈሳዊ እንደመሆናችሁ አይደለም የምናገራችሁ ነው፣ እንደ ሕፃናት ሕፃን በመሆናችሁ ግን እናገራችኋለሁ። ቁጥር 2 ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኋችሁ ይላል። ገና ጽኑ መብል ለመብላት አትችሉም ነበር፣ ወተት ጋትኳችሁ። የምናገራችሁ መንፈሳዊ ሰው እንደመሆናችሁ አይደለም፣ በሳል እንደመሆናችሁ አይደለም፣ የክርስቶስ ሕፃናት ስጋውያን እንደመሆናችሁ ነው። ስለዚህ ጽኑ መብል ለምን ነው? ጠንካራ ትምህርት ማለት ነው። ጠንካራ ትምህርት እንደው ይሄ ከመሰረት ትምህርት ከመጀመሪያ ትምህርት የሚያሳድግ አጥንቱ ላይ አልደረሱም። ጠንካራ መብል ማለት እሱ ነው። ጽኑ ጠንካራ መብል ማለት እሱ ነው። ዕብራውያን ምዕራፍ 5 በኋላ ላይ ያነሳላችኋለሁ። እንደዚሁ ተደጋጋሚ
ተደጋጋሚ ሐሳብ እናያለን። እንደዚሁ ከዚሁ ጋር የሚሄድ ማለት ነው ሕፃንነት ማለት ነው። ሕፃንነት ማለት ነው። ጠንካራ መብል ማለት የሚያሳድግ መብል። ልክ ለምሳሌ ሕፃን ልጅ ከተወለደበት ጊዜ ጀምሮ መቼም የእናቱን ጡት እየጠባ አይኖርም። እስከ ተወሰነ ጊዜ ያንን ወተት ከእናቱ ጡት የሚያገኘውን ወተት እየተመገበ ይቆያል። ከዛስ የተመጣጠነ ምግብ እያለ ወደ አጥንቱም ወደ ጠነከረው ይሄዳል። ምክንያቱም ያንን ባያገኝ ምን አይልም፣ አያድግም። ቀንጭሮ ነው የሚቀረው። ጤናማ እድገት አይኖረውም። ህይወቱም ላይ አደጋ ይኖራል። ስለዚህ ጳውሎስ እያለ ያለው አሁን እንደ ጠንካራ መብል የሚያሳድጋችሁ የትክክል የሚያደርግ ትምህርት ወደ ክርስቶስ የሚያሳድጋችሁ እግዚአብሔርን ወደ መምሰል እውነተኛ መንፈሳዊ ህይወትን ልትኖሩ ወደምትችሉበት እንደዛ አይነት ትምህርት ልሰጣችሁ አሁን አልችልም። ለምን? እናንተ ገና ሕፃን ስለሆናችሁ ወተት ጋትኳችሁ ሲል እናያለን። ወተት እንደውም ይገርመኛል፣ ሰጠዋችሁ አይደለም የሚለው። ሰጠዋችሁ አይደለም። ያው መቼም ልጆች ያላችሁ ታውቃላችሁ። ልጆች በሚታመሙ ሰዓት ምግብ እሺ አይሉም፣ ያስቸግራሉ። ስለዚህ አሟቸዋል ተብሎ መቼም ያለቅሳሉም ተብለው ምግብ እንዳይበሉ ወይም እንዳይወስዱ ሊደረግ አይችልም። ያ ምግብ ሲሰጣቸው ላይበሉ ይችላሉ፣ ላይቀበሉ ይችላሉ። ስለዚህ እናቶች ምንድነው የምታደርጉት? አባቶችም ቢሆን እንደው አፋቸው ተይዞ መጋት ነው፣ እያለቀሱም አንዳንዱ ደግሞ እጁም እግሩም ተይዞ በቃ መጋት ነው። ምክንያቱም ያንን ካልወሰደ የባሰ ሌላ አደጋ ውስጥ ሕፃኑን ስለሚጨምረው ማለት ነው። ጳውሎስ እያለ ያለው ይሄንን ነው። ጋትኳችሁ ሲል ሰዎቹ ሊያሳድጋቸው አማኞቹ ሊያሳድጋቸው የሚችለውን ምግብ እንኳን የሚፈልጉበት ደረጃ አይደለም ያሉት። ሌላ ዓለም ላይ ናቸው። በኋላ አነሳዋለሁ። ሌላ ዓለም ላይ ናቸው እነሱ። ስለዚህ በደንብ አድርጌ ጋትኳችሁ ሲላቸው እናያለን። ወተትን ጋትኳችሁ ሲላቸው እናያለን። ምን ስለሆኑ? ሕፃናት ስለሆኑ፣ አስቸጋሪው ስለሆኑ ማለት ነው። ጋትኳችሁ ይላቸዋል። ይቀጥልና ጋትኳችሁ ካለ በኋላ ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም። የጠንካራውን ትምህርት ሊያሳድግ የሚችለውን ትምህርት ለመመገብ ገና አትችሉም። አቅም የላችሁም። ቁጥር 3 ተመልከቱ። ቅንዓት እና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁምን አለ። ቅንዓትና ክርክር በመካከላቸው አለ። ይህም ብቻ ሳይሆን ቁጥር 4 ላይ አንዱ ተነስቶ እኔ ጳውሎስ ነኝ፣ ሁለተኛው እኔ አጵሎስ ነኝ ቢል ሰው ብቻ መሆናችሁ አይደለምን ይላል። የሁላችሁ እንዳያድጉ ወይም እንዳይበስሉ እንቅፋት የሆነባቸውን 3 ነገሮች ጳውሎስ ያነሳል እዚህ ክፍል ላይ 3 ነገሮች። እነዚህ ደግሞ የሥጋ ሥራዎች ናቸው። የሥጋ ሥራዎች ገላትያ ምዕራፍ 5 ቁጥር 19 ላይ የሥጋ ሥራ ግን የተገለጠ ነው ብሎ ይዘረዝራል። የሥጋ ሥራ ምን እንደሆነ። ከዛ ውስጥ አንዱ መለያየት ነው፣ መከፋፈል ማለት ነው። ሁለተኛው ደግሞ ጥል ነው። ከዛ ደግሞ ክርክር ነው። ከዛ ደግሞ ቅናት ነው። ከዛ ደግሞ ዝሙት ነው፣ እርኩሰት፣ ጣዖትን ማምለክ፣ ዘፋኝነት እያለ ይቀጥላል። አሁን ሐዋርያው ቅዱስ ጳውሎስ ቆሮንቶስ ውስጥ ያየው 3 ችግር በዚህ ምዕራፍ ላይ አንደኛው ክርክር ነው፣ ሁለተኛው ቅንዓት ነው፣ ሶስተኛው ደግሞ መለያየት ነው ወይም ደግሞ መከፋፈል ማለት ነው። ይሄ የማ ስራ ነው? የሥጋ ስራ ነው። የሥጋ ስራ ያልበሰሉ ሰዎች መታወቂያ ይሄ ነው። ሥጋውያን ናችሁ፣ ገና ሕፃናት ናችሁ፣ ጠንካራ ምግብ መብላት አትችሉ። እንዴት ነው ሥጋዊ መሆናቸው የታወቀው? ይኸው በመካከላቸው ቅናት አለ፣ በመካከላቸው ክርክር አለ፣ በመካከላቸው መከፋፈልና መለያየት አለ። ይሄ ባለበት እድገት የለም።
ይሄ ባለበት በክርስቶስ ወደ ክርስቶስ ማደግ የለም። ልብ በሉ የተወደዳችሁ ወገኖቼ። ምዕራፍ 3 አንደኛ ቆሮንቶስ ቁጥር 1 እስከ 4 በዋናነት የሚነግረን የቆሮንቶስ አማኞች ያሉበት ችግር ምንድን ነው? ስጋውያን ናቸው። ይሄ ስጋዊነታቸው በምንድን ነው የታወቀው? በምን ታወቀ? መገለጫ አለው እንዴ? አዎ አለው። የስጋ ሥራ ተብሎ ገላትያ ላይ ጻፈው መገለጫ ነው። 3 መገለጫዎችን በመካከላቸው ስላየ አንስቷል። ቅንዓት አለ በመካከላቸው፣ ክፉ ቅናት፣ ፍቅርን የሚያጠፋ ክርክር አለ፣ ሰላምን የሚያጠፋ መለያየትና መከፋፈል፣ ቡድንተኝነት አለ ማለት ነው። ይሄ የስጋ ሥራ ነው። የበሰለ ሰው መለያ አይደለም። የበሰለ ሰው ፍቅር፣ የመንፈስ ፍሬ ግን ተብሎ ገላትያ 5:22 ላይ የተጠቀሰው ፍቅር የበሰለ ሰው መታወቂያው፣ የበሰለ ሰው መለያው ምን? ፍቅር። የበሰለ ሰው መለያው እምነት። የበሰለ ሰው መለያው ራስን መግዛት። የበሰለ ሰው መለያው የዋህነት፣ ገርነት፣ በጎነት። እነዚህ ናቸው። ያልበሰለ ሰው ስጋዊ ሰው በክርስቶስ ሕፃን የሆነ ሰው ግን መለያው ምንድን ነው? ቅናት፣ ክርክር፣ መለያየት፣ ቡድንተኝነት አለ። ይህንን ጳውሎስ እንዴት ነው የሚገልጠው? አንዱ ተነስቶ እኔ የጳውሎስ ነኝ ይላል። አንዱም ተነስቶ ደግሞ እኔ የአጵሎስ ነኝ ይላል። ስለዚህ ነገር ምዕራፍ 1 ላይ ቁጥር 10 እንዲህ ብሎ ተናግሯል። አስቀድሞ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድም ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ይላል። ወንድሞቼ ሆይ በመካከላችሁ ክርክር እንዳለ ስለ እናንተ የቀሎኤ ቤተሰቦች አስታውቀውኛልና ይላል። ተመልከቱ፣ የቆሌ ቤተሰቦች ጳውሎስ ወዳለበት መጥተው በቆሮንቶስ ክርክር አለ፣ መለያየት አለ፣ ቡድንተኝነት አለ፣ መከፋፈል አለ ብለው ነግረውታል። ይህንን ነው የሚናገረው። ይሄ ክርክሩ ምንድን ነው? አስታውቀውኛል ካለ በኋላ ቁጥር 12 ላይ ይህን እላለሁ እያንዳንዳችሁ አለ እኔ የጳውሎስ ነኝ፣ እኔስ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ አለ። ተመልከቱ፣ ለአራት ጎራ፣ አራት ቡድን ማለት ነው። እኔ አጵሎስ ነኝ ይላል፣ እኔ ጳውሎስ ነኝ ይላል፣ እኔ የኬፋ ነኝ ይላል፣ አንዱ ደግሞ እኔ የክርስቶስ ነኝ ይላል። እኔ ክርስቶስ ነኝ የሚለውም ጤናማ አይደለም። ምክንያቱም እኔ ጳውሎስ ነኝ ባለበት ልክ ነው እኔ ክርስቶስ ነኝ ያለው እንጂ ክርስቶስ ከነሱ ይበልጣል በሚል መረዳት አይደለም። እኔ የኬፋ ነኝ ባለው ልክ ነው እኔም የክርስቶስ ነኝ ያለው ማለት እና ጳውሎስ እንደዚህ በማለት ይሞግታቸዋል። ቁጥር 13 ላይ ክርስቶስ ተከፍሏልን? ጳውሎስ ስለእናንተ ተሰቀለ ወይስ በጳውሎስ ስም ተጠመቃችሁን ይላል። ተመልከቱ፣ ጳውሎስ ስለእናንተ ተሰቅሏል አላቸው። በእኔ ስም መጠራት የምትፈልጉ እንደው ኬፋንም ትቶ አጵሎስንም ትቶ ነው እንደው ጳውሎስ ስለእናንተ ተሰቅሏል፣ እኔ የጳውሎስ ነኝ የምትሉ እናንተ ጳውሎስ ስለእናንተ ተሰቅሏል፣ ጳውሎስ ስለእናንተ መከራ ከፍሏል ወይ በጳውሎስ ስም ነው የተጠመቃችሁት ብሎ ምዕራፍ 1 ላይ አንስቶላቸዋል። ተመልከቱ፣ አሁን ይህንኑ አጽንኦት ለመስጠት ምዕራፍ 3 ላይ አነሳ። እነዚህ ችግሮች መከፋፈሉን አስቀመጠና እነዚህ ችግሮች ያለመብሰል ችግሮች ናቸው። ክርክር፣ ቡድንተኝነት ያለመብሰል ችግር ነው። ያለመብሰል ማለት የስጋዊነት ችግር ማለት ነው። የስጋዊነት ችግር። ስለዚህ ጳውሎስ እኔ የጳውሎስ ነኝ ትላላችሁ፣ እኔ የአጵሎስ ነኝ ትላላችሁ። ይሄንን ማለታችሁ ነው እያላቸው፣ ይሄንን ማለታችሁ ስጋዊ ሰው መሆናችሁ አይደለም ወይ አለ። እንደኛ ስጋዊ ሰው አይደለንም ቢሉ እያመለክን አይደለም ወይ? ይኸው እንደው የጸጋ ስጦታም በስፋት የተገለጠበት ክፍል ነው። ታውቃላችሁ፣ የቆሮንቶስ መልእክት ይኸው በልሳን የተናገረን አይደለም ወይ? ይኸው በትንቢት የተናገረን አይደለም ወይ? ይኸው የመንፈስ ቅዱስ ስጦታ በመካከላችን የተገለጠ አይደለም ወይ ሊሉ ይችላሉ። ግን ይህንን አላስተዋሉትም። ሕፃናት መሆናቸው
ምክንያቱም በውስጣቸው ምን አለ? መለያየትና ቡድንተኝነት አለ። በውስጣቸው ምን አለ? ቅንዓት አለ፣ ክፉ ቅንዓት። በውስጣቸው ምን አለ? ክርክር አለ። ይሄ ደግሞ የብስለት የአማኝ የብስለት መለያ ምልክቶች አይደሉም። ምናልባት ይሄ ነገር ውስጣችሁ ካለ ራሳችሁን እንድታዩ በዚሁ አጋጣሚ ማንሳት እፈልጋለሁ። የአማኞቹን ሁኔታ ከነገረን በኋላ ቁጥር 5 እና 6 ላይ ደግሞ መቼም እነዚህ ሰዎች የተከፋፈሉት በአገልጋዮቹ ስለሆነ ልብ በሉ። አገልጋዮቹ አይደለም የከፋፈሏቸው። ይሄን ልብ በሉ ወገኖች። አገልጋዮቹ ገብተው አይደለም የከፋፈሏቸው። የሚከፋፈሉም አገልጋዮች አይደሉም። ጳውሎስ የሚከፋፈል አገልጋይ አይደለም። የተከፋፈሉት ራሳቸው ናቸው። ተገልጋዮቹ ምዕመናኑ ነው እንጂ የተከፋፈለው፣ ቡድንተኝነትን የፈጠረው እነሱ ናቸው እንጂ አገልጋዮቹ አይደለም ችግር የፈጠሩት። ቁጥር 5 ላይ አገልጋዮቹን በተመለከተ ግን የሚለውን ተመልከቱ። አጵሎስ እንግዲህ ምንድን ነው አለ። ምንድን ነው አጵሎስ? ያነሳል ጥያቄ። ጳውሎስስ ምንድን ነው? አጵሎስ ምንድን ነው? ጳውሎስስ ምንድን ነው? እሺ ማለት ምንድን ናቸው ነው? ምንድን ናቸው? አጵሎስስ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው፣ ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ አለ። ማለት ስለ አጵሎስ ተወርቶ ሊሆን ይችላል። ስለ ጳውሎስም እነሱ ማያውቁትን አውርተው ሊሆን ይችላል። ግን ሐዋርያው ማን ነው? አጵሎስ ማን ነው? ጳውሎስስ ማን ነው? እኔስ ምንድን ነኝ ያለ ነው ስለ ራሱ። እኔስ ምንድን ነኝ? እናንተስ ምንድን ነው? አጵሎስስ ምንድን ነው? አገልጋዮች ነን፣ ሰራተኞች ነን፣ ወይም ደግሞ መሳሪያዎች ነን ነው እያለ ያለው። አስደናቂ ነው። በእነርሱ እጅ ያመናችሁ አገልጋዮች ናቸው። በቃ አጵሎስ ምንድን ነው? አገልጋይ ነው ወይ ባሪያ ነው ወይ ደግሞ ሰራተኛ ነው። ጳውሎስስ እኔስ ምንድን ነኝ? ሰራተኛ ነኝ። እንደማ እንደ አጵሎስ። ከአጵሎስ የተለየ ሰራተኛ አይደለሁም። በደንብ አስተውሉ። ከአጵሎስ የተለየ ሰራተኛ አይደለሁም ወይ ከኬፋ የተለየ ሰራተኛ አይደለሁም ማለት በቃ ሰራተኛ። በእኛ ያመናችሁ እኛ የእናንተ ባሪያዎች ወይ ሰራተኞች ወይ አገልጋዮች ነን ነው። አገልጋዮች ነን። ይሄ ግን የሆነው በራሳቸው እንዳልሆነ በራሳቸው አቅምና ጉልበት እንዳልሆነ ለማሳየት ቀጥሎ የተናገረውን ደግሞ ላንሳላችሁ። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ አለ። ምን እያለ ነው ሐዋርያው? አጵሎስም ወይንም ጳውሎስም እኔም ከጌታ እናንተን እንድናገለግላችሁ የተሰጠን ምን አለ? ጸጋ አለ። ከጌታ በተቀበልነው ጸጋ እናንተን የምናገለግል አገልጋዮች ነን ይላል። በቃ አጵሎስም ማወቅ ከፈለጋችሁ ስለ ጳውሎስም ማወቅ ከፈለጋችሁ ይሄ ነው ያለ። ሰራተኞች ነን። ከጌታ የተቀበልነው ስጦታ አለ። ያ ስጦታ ደግሞ ለራሳችን ሳይሆን እናንተን እንድናገለግልበት። ስለዚህ አገልጋዮች ናቸው፣ አገልጋዮች ናቸው አለ። ይቀጥልና ቁጥር 7 ላይ ቁጥር 6 ላይ እኔ ተከልኩ አለ። ቆሮንቶስ ውስጥ ገብቶ ያስተማረው ሰው ስለሆነ እኔ ተከልኩ አለ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። ይሄን አያይዞ የአጵሎስንም ደግሞ የራሱንም ሚና ወይም ደግሞ ድርሻ ከነገረ በኋላ ቀጥታ ደግሞ ወደ እግዚአብሔር ሚናና ድርሻ ደግሞ ይሄዳል። እኔ ተከልኩ አለ። ይቀጥልና ደግሞ አጵሎስ አጠጣ፣ አሳዳጊው ግን እግዚአብሔር ነው አለ። ክብር ለአምላካችን ለእግዚአብሔር ይሁን። ጳውሎስ ቢተክልም አጵሎስ ቢያጠጣም የሚያሳድገው ግን ማን ነው አለ? እግዚአብሔር ነው አለ። እግዚአብሔር ያሳድግ ነበር አለ። ከዛ ይቀጥልና ተመልከቷን ቁጥር 7 ላይ እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን የሚያጠጣ ቢሆን አንዳች አይደለም አለ። የሚያሳድግ እግዚአብሔር ነው። የሚተክልም የሚያጠጣም አይደለም የሚያሳድጉት። ተመልከቱ። የሚተክልም የሚያጠጣም አይደለም የሚያሳድገው። የሚያሳድገው ማን ነው? እግዚአብሔር ነው እያለ ያለው። ተካዩም ይተክላል፣ አጠጩም
ያጠጣል። አሳዳጊ ግን ተካይና ጠጭ አይደለም። ቁጥር 8 ላይ የሚተክልና የሚያጠጣ አንድ ናቸዋል። ጳውሎስ ይተክላል፣ አጵሎስ ያጠጣል። ሁለቱም አንድ ናቸው። ለምን? ሁለቱም የሚሰሩት በእግዚአብሔር ጸጋ ስለሆነ። አሳዳጊዎች አይደሉም። የሚሰሩት ስራ ሊለያይ ይችላል። ሁለቱም ግን ዞሮ ዞሮ ሰራተኞች ናቸው። ዞሮ ዞሮ አገልጋዮች ናቸው። ያለሱ ጸጋ የሆኑ ሳይሆን በሱ ጸጋ የሚያገለግሉ አገልጋዮች ናቸው። ከአንድ ናቸው፣ አንድ ናቸው አለ። ከአንዱ የተለየ አይደለም እያለ ያለው አንድ ናቸው። ነገር ግን እያንዳንዱ እንደራሱ ድካም መጠን የራሱን ደሞዝ ይቀበላል። ያው በመጨረሻ ቀን ዋጋን ይቀበላል ነው፣ ዋጋን ያገኛል ነው እያለ ያለው። ከዛ ይቀጥልና የእግዚአብሔር እርሻ ናችሁ። ማጠቃለያ ነው። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና። ተመልከቱ ምን ብሎ ጀመረ? የምትከፋፈሉት እኔ አጵሎስ፣ እኔ የኬፋ፣ እኔ ጳውሎስ ነኝ ብላችሁ ነው። ይሄ ስጋዊነታችሁን ያሳያል፣ አለመብሰላችሁን ያሳያል፣ ጠብና ክርክራችሁ ካለ በኋላ ለማንኛውም ግን ጳውሎስ ምንድን ነው? አጵሎስስ ምንድን ነው? ሁለቱም እኮ በእግዚአብሔር ጸጋ እናንተን የሚያገለግሉ አገልጋዮች ናቸው አለ። እኔ ተከልኩ አለ። አጵሎስ ደግሞ መጥቶ ምን አለ? አጠጣ። አሳዳጊ ግን እኛ አይደለንም፣ አሳዳጊ እግዚአብሔር ነው አለ። ጸጋን ሰጥቶ እንድንሰራ የላከን እሱ ነው አሳዳጊ። ታዲያ አሳዳጊ እሱ ከሆነ በእኛ ስም መጠራት ለምን ፈለጋችሁ? አስደናቂ ነው። በእኛ ስም መጠራት፣ በእኛ ስም መታወቅ ለምን ፈለጋችሁ? ይህ ስጋዊነት ነው፣ አለመብሰላችሁ ነው። ከዚህ ውጡ እያላቸው ነው። ከዚህ ውጡ፣ ይህ አለመብሰላችሁ ነው። ውጡ ከዚህ፣ እለፉ ከዚህ እያለ ነው። ተሻገሩ ከዚህ እያለ ነው። በእኛ ስም አትጠሩ ነው። እኔ አጵሎስ ነኝ፣ እኔ ኬፋ ነኝ አትበሉ። እኛ የእሱ ሰራተኞች ነን፣ እኛ የእሱ አገልጋዮች ነን፣ እኛ የእሱ ባሪያዎች ነን። ተልከን መተን እናንተን የምናገለግል ነን። እኔ ተከልኩ፣ እሱ አጠጣ፣ ዋጋን ደግሞ እሱ ይሰጣል። እንዳውም አለ ሲደመድም ቁጥር 9 ላይ እናንተ ይህም በደንብ ስሙኝ ወገኖች፣ እናንተ የእግዚአብሔር እርሻ ናችሁ፣ ደግሞ ሕንፃ ናችሁ። ቤተ ክርስቲያንን ነው በዚህ መሰለው። እርሻ ናችሁ። በዛ እርሻ ውስጥ ጳውሎስና አጵሎስ ይኮተኩታል፣ ይተክላል፣ የሚተክለው ይተክላል፣ የሚኮተኩተው ይኮተኩታል፣ የሚያጠጣው ያጠጣል። የግድ እርሻ ውስጥ የሚዘራ አለ፣ ደግሞ የሚኮተኩት አለ፣ የሚያጠጣ አለ። ስለዚህ እኛ በእርሻ ውስጥ እንደዛ አይነት ስራ የምንሰራ ሰዎች ነን። የሚያሳድግ ግን ማን ነው? እግዚአብሔር ነው አለ። ሕንፃ መሰረት አለው፣ ከዛ ይገነባል። እንዳውም ቀጥሎ እንደ ብልሃተኛ ናጺ በሚል ይቀጥላል። ከቁጥር 10 ጀምሮ ደግሞ ስናነብ ማለት ነው። ሕንፃው ገንቢ አለው። እንግዲህ መሰረቱ ተጥሏል፣ ክርስቶስ ኢየሱስ ነው። በዛ ላይ ግን የሚያንጹ ሰዎች ጌታ አሉት። የሚያንጹ ሕንፃውን እያነጹ የሚሄዱ ማለት ነው። እኛ ሕንፃውን የምናሳድግ እርሻውንም የምናሳድግ አይደለንም። የሚያሳድግ እግዚአብሔር ነው። የሚያሰፋ እግዚአብሔር ነው። የሚያበዛ እግዚአብሔር ነው። በዛ ውስጥ ግን እኛ ምኖች ነን ያለው? ገንቢዎች ነን፣ ደግሞ ዘሪዎች ነን፣ ተካዮች ነን አለ ማለት ነው። ይሄም ብቻም ሳይሆን ይሄ ግን የሚሆነው ብንተክል፣ ብናጠጣ፣ ብንኮተኩት የሚሆነው ሁሉ ግን ብቻችንን አይደለም ማለት። ይሄ በጣም ያስደንቃል ወገኖቼ። አገልግሎት ለካ ብቻ አይደለም፣ ከእርሱ ጋር አለ፣ ከአገልግሎቱ ባለቤት ጋር ማለት ነው። ከእርሱ ጋር አብረን የምንሰራ ነንና አለ ማለት ነው። ያለ እግዚአብሔር አይደለም የምንሰራው ማለት ነው። አገልጋዮች ያለ እግዚአብሔር አይደለም የሚሰሩት፣ ከእግዚአብሔር ጋር። ምክንያቱስ ባለቤቱ እርሱ ነው። የእርሻው ባለቤት እርሱ ነው። የሕንፃው ባለቤት እርሱ ነው። አብረው ከእርሱ ጋር የሚሰሩ ናቸው። አብረው ግን አማኞቹ ባለመብሰላቸው ምክንያት፣ ስጋውያን በመሆናቸው ምክንያት ይህንን ማስተዋል አልቻሉም። ወገኖቼ ከዚህ መልእክት ምንድነው የምንረዳው? ከዚህ መልእክት ምንድነው የምንረዳው የሚለውን የተወሰነ ነጥብ ላንሳና ልጠቅልል መልእክቴ። መንፈሳዊ ሕይወታችን በራሱ በክርስቶስ ወደ ክርስቶስ ማደግ አለበት። ይህንን አስምራችሁ ያዙ። እያደግን ራስ ወደ ሆነው ወደ ክርስቶስ ምን ማለት አለብን? ማደግ አለብን ማለት ነው።
ማደግ አለብን። አይኖቻችን ለዚህ ደግሞ መሰረቱ አይኖቻችን አገልጋዮች ላይ ሳይሆን የጠራን ጌታችን ኢየሱስ ክርስቶስ ላይ መሆን አለበት። ወደ ክርስቶስ በክርስቶስ ለማደግ አይኖቻችን የሚያርፈው ክርስቶስ ላይ፣ ምክንያቱም እሱ ነው የሚያሳድገን። አይኖቻችን ማለት እግዚአብሔር ላይ እሱ ነው የሚያሳድገን ማለት ነው። እሱ ነው የሚያሳድገን። ከአገልጋዮች ትከሻ ላይ መውረድ አለብን ማለት ነው። ከአገልጋዮች በአገልጋዮች መካከል አገልጋዮች ሕይወት ውስጥ እንኳን የሌለውን መከፋፈል ማምጣት፣ ይህ ስጋዊነትን፣ ክርክር ማስነሳት፣ ቅናትን ማምጣት፣ ይህ ስጋዊነትን ለክርስቲያን የሚገባ አይደለም። አያችሁ፣ ለክርስቲያን የሚገባ አይደለም። የአገልጋዮች ኃላፊነት በእግዚአብሔር ጸጋ መትከል፣ ማጠጣት፣ መኮትኮት ነው። ማሳደግ የእግዚአብሔር ድርሻ ነው። እኛ የምናገለግላችሁ እናሳደጋችኋለን ብለን አይደለም። የሚያሳደግ እግዚአብሔር ነው። በእኛ አድሮ እግዚአብሔር እናንተን ወደ ክርስቶስ ጠርቷል። በእናንተም አድሮ እግዚአብሔር ሰዎችን ወደ ክርስቶስ ወደ ራሱ መንግስት ጠርቷል። ስለዚህ ሰራተኞቹ ሆነናል ማለት ነው። ዋናዎች ግን አይደለንም። ወገኖቼ። እንዳውም ይሄ ነገር በደንብ እንዲገባል በእውነት ማለት ነው። በእኛ ህይወት ውስጥ መታየትም ያለበት ክርስቶስ እንጂ አገልጋዮች መታየት እንደሌለባቸው ይሄ ክፍል በደንብ ነው የሚነግረን። በደንብ ማለት ነው። አገልጋይም አገልጋይ ሲሆን የሚያሳየው ላኪውን ነው፣ ክርስቶስን ነው የሚያሳየው። ህይወት፣ መንገድ፣ እውነት የሆነውን ክርስቶስን ማለት ነው። ክርስቶስን ብቻ እሱን ያሳያል ማለት ነው። በክርስቶስ ያመኑትም የሚመለከቱት የጠራቸውን ጌታ ነው። ለዛ ነው አስቡ፣ ተመልከቱ የሚል ማስጠንቀቂያ አዘል መልእክት በዕብራውያን መልእክት ምዕራፍ 3 ቁጥር 1 ላይ በዕብራውያን መልእክት ምዕራፍ 12 ቁጥር 1 ላይ ተጽፎ የምናገኘው። በተለይ ዕብራውያን 12 በዙሪያችን እንደ ደመና የከበቡን ብዙ የእምነት አርበኞች ቢኖሩም ነገር ግን አያችሁ ኢየሱስ ክርስቶስን ተመልከቱ ነው የሚል። ኢየሱስ ክርስቶስን የምንመለከተው ኢየሱስ ክርስቶስን ነው። ወደ ወንጌል እውነት ያመጡንን ሰዎች ሳይሆን የምንመለከተው ክርስቶስ ኢየሱስን። ያን ጊዜ ምን እንላለን? እናድጋለን ማለት ነው። እናድጋለን። አገልጋዮችም እንደ አገልጋዮች ይሄ መልእክት ይመለከተናል። የሚመለከተን ደግሞ እንዴት ነው ካለን እኛ ከእግዚአብሔር ጋር ነው የምንሰራው። ብቻችንን የትም ምንም የምናደርገው ነገር የለም። ስራው የእርሱ ነው። አብረን ነው የምንሰራው። የሚገርማችሁ በመጣንበትም በዚህ ዓመት ያየነው ይህንን ነው። ያለ እግዚአብሔር አይደለም ድልን ያገኘ ነው። ያለ እግዚአብሔር አይደለም አገልግሎታችንን እንደው ስኬታማ የሆነው ያለ እግዚአብሔር አይደለም። ጌታም ከነርሱ ጋር አብሮ ይሰራ ነበር ተብሎ እንደተጻፈ አብሮን ጌታ ሰርቶ ነው። አብሮን ሕያው አምላክ እግዚአብሔር የአገልግሎታችን አዝማጭ እርሱ ሆኖ እሱ ታይቶ እሱ ከኛ ጋር እየወጣ ማለት ነው። ሙሴ ያለውን ታስታውሳላችሁ። አንተ ከኛ ጋር ካልወጣ አታውጣን እንዳለ እግዚአብሔር አብሮን የሰራው እኛ ከእግዚአብሔር ጋር አብረን የምንሰራ ነን። የእርሱ ስራ ተባባሪዎች ነን። ምክንያቱም ያለሱ አገልግሎት አይሰራምና ማለት ነው። አገልጋዮች ይህንን ልናስተውል ይገባል። ደግሞ ወደ መንፈሳዊ ብስለትም መምጣት አለብን። መምጣት የሚኖርብን ደግሞ አንደኛ ኢየሱስን በማየት ሁለተኛ ደግሞ ይሄን ነገር በመጸየፍም ጭምር እንደሆነ እንድትረዱ እፈልጋለሁ። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ከልጅነትና ከሕፃንነት ደግሞ ወጥተን ራስ ወደ ሆነ ወደ ክርስቶስ በማደግ ዕብራውያን ምዕራፍ 5 ቁጥር 12 እስከ 14 እንደተጻፈ ከጊዜው የተነሳ አስተማሪዎች መሆን ሲገባችሁ እንደገና መጀመሪያ ትምህርት ተናፍቃላችሁም እንደተባለ እንደው ያም እንዳይሆንብን ከጌታ ጋር ስንኖር እድሜ ባስቆጠርነው ልክ ሳይሆን እንደው ይሄን ያህል ዓመት ኖሬያለሁ ሳይሆን ይሄን ያህል ዓመት ኖረን በሕይወታችን ውስጥ ለውጥ አለ ወይ? አድገናል ወይ? ጌታ ኢየሱስ ክርስቶስን ወደ መምሰል መተናል ወይ የሚለውንም ጭምር ደግሞ እንድትይዙ አሳስባችኋለሁ። ስለነበረን መልካም ጊዜ የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። በክርስቶስ ወደ ክርስቶስ እንደግ። ወስብሐት ለእግዚአብሔር።